የተደበቀው ማንነት የደበቀችው የተደበቀባት የሷ ሚስጥር ያልታወቀው ሚስጥር እኔ ግን አውጥቼ አጋልጠዋለሁ። ይሄንን ቀለበት አስወልቃ ድጋሚ ይሄንን ቀለበት አውልቃ እኔን ሩታና አብርሽ አንድ ላይ እንዲሆኑ ካላደረኩት እኔ ሰው አይደለሁም። ምክንያቱም አብርሽ ይሄንን መረጃ አይቶ መቼም ቢሆን እኔ ይሄንን በጣም ከሷ ጋር ይሆናል ብዬ አላስብም። ምክንያቱም ምናልባት ይሄ ክፉ መንፈስ ስለሆነ ምናልባት በሆነ ባሰራችበት ነገር የማይለቀው አይቶ እንኳን ላምን ምናልባት ልታስደርገው ትችላለች። ግን ይሄንን ቪዲዮ እኔ ቀጥታ እናንተ ጋር ከማሳየቴ በፊት ቀጥታ እኔ ለአብርሽ አሳይዋለሁ። ሰላም ውድና እየተከበራችሁ የኔ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። በባለፈው በተፈጠረው ችግር እውነት አይደለም ውሸት ነው እና ሆን ብላ አውቃ እኔ ጋር እንዲደወል ነገሮቹን እንዲበላሹ እና እንዲደወልልኝ ያረገችው እኔ የሄርሜላን መረጃ እኔ አግኝቼባታለሁ። ድብቅ የተደበቀ ነገር ማለት ነው። እንትናን አብርሽን አስፈራርታው ሲቀጥል ደግሞ ጠንቋይ ቤት ሄዳ እንትን ቀለበት እንዲያስርላት ሩታን ጠልቶ እሷን እንዲወዳት ከሷ ጎን እንዲሆኑ እና አቤል በቃ ብዙዎቻቸው አሉ አይደለም በነ አብርሽ ጎን ያሉት አብርሽን አይዞ እንዲሉት ያደረገችው ሄርሜላ ናት። ሄርሜላ ደግሞ ጠንቋይ ቤት ሄዳ አሰርታባት ነው። እኔ ሁሉንም ነገር ስትገባ ስትወጣ ያያሰው በቪዲዮ አሳይተውኛል። ቪዲዮውን ደግሞ ለእናንተ ይዤላችሁ በቀጣይ እመጣለሁ። ቤተሰብ በጣም ከባድ ነው እና የሁለታቸው ያን ሁላ ፍቅራቸው እንዲቀንስ ያደረገቻቸው በራሷ ወይም በምኗም አይደለም። በቃ ሆን ብላ እንትናን ሩታዬን እንዲጠላት ያደረገችው አብርሽ ላይ በቃ ብዙ ሰው ይፈርዳል፣ ግን አሰርታበት ነው ቀለበትን እንዲያስርላት ያደረገችው። እሷ ሁለተኛ ልጅ እርጉዝ እንደሆነች ካወቀች በኋላ ነው ትሉ ነገሮቹን በቃ አፈጣጥማ ከሩታ እንትን ብላ በቃ ይሄን ነገር እንትን ካለ ይሄ ነገር ይበላሽብኛል ብላ ቶሎ በቃ እንዲፋጠን ይሄን ነገር ካወቀች በኋላ ነው ካመነች በኋላ ነው እሷ እርጉዝ እንደሆነች ካወቀች በኋላ ነው ቶሎ ብላ ቀለበት እንዲያስርላት በሰዎች ፊት በቪዲዮ በብዙ በተለያዩ በቤተሰቦች መካከል እንዲያደርግላት ያደረገችው ሆን ብላ ነው ማለት በቃ በጣም ስራዋ ትክክል አይደለም ሄርሜላ። እና በቀደም ራሱ ደንግጬ አዲስ አበባ ላይ ሆኜ ወደ ቡታጅራ እንድመጣ ያደረገችኝ ደግሞ እንትና ናት ሄርሜላ ናት። ሆን ብላ አስደውላ በሆነ ልጅ በሷ ጀማዎች ይሆናሉ በሷ ጓደኞች ሊሆን ይችላሉ። ግን ደውሎ እህትሽ ራሷን ስታ በሽታ ተነስቶባታል፣ ምንም የምን በሽታ የለባትም። እኔ በዛ ሰዓት ማመን እናንተ ላለማስደንገጥ ብዬ ነው እንጂ በጣም ውስጤ ደንግጦ ነበር፣ ተረብሼው ነበር። ግን ምንም ነገር እህቴም ቤተሰቦቼ ለምን እኛ ላይ ታማርታለች? ማንም የታመመ ሰው የለም። ግን ሆን ብላ እኔ እዛ ቡታጅራ እንድመጣ ነገሮቹን እንዲበላሹ ከሩታ ጋር ያለው የእሷን ሚስጥር ያገኘሁባትን ቪዲዮን እዛ ጠንቋይ ቤት ስትገባ ተቀርጾ ቪዲዮን እንዳገኘሁት ሄርሜላ አውቃለች። እና ያንን መረጃ ለአብርሽ አሳልፌ እንዳልሰጠው ብላ ነው ሆን ብላ አብርሽን እንዳላገኘው ብላ ነው ሆን ብላ ያስደወለችው። እና ይሄንን ነገር ደግሞ እሷ በጣም በቃ ተከብዳለች። እኔ ግን አሁንም ቢሆን አብርሽን አግኝቼው ይሄንን የተደበቀው ማንነት የተደበቀባት የሷ ሚስጥር ያልታወቀው ሚስጥር እኔ ግን አውጥቼ አጋልጠዋለሁ። ይሄንን ሚስጥር ማለት ነው። ምክንያቱም እኔ መቼም በሩታዬ ጎን እሆናለሁ። መቼም ከሩታዬ ጎን ጋር ነው የምሆነው። ሩታዬ ምንም አታውቅም። ምንም በቃ ይሄንን ነገር እንደተፈጠረ አታውቅም። እኔ ለሩታ ብነግራት ባንነግራት ምንም፣ ምክንያቱም እሷ ለአብርሽ ብትነግረው ሊያምናትም ይችላል። እኔ ግን ምነግረው ሁሉም ነገር የማሳየው ለእንትና ነው ለአብርሽ ነው። እስከነ መረጃው እስከነ ቪዲዮ ለአብርሽ አሳየዋለሁ። ከዛ በኋላ እሷ ሄርሜላ ምን እንደሚውጣት እኔ ደግሞ ይሄንን ቀለበት አስወልቃ ድጋሚ ይሄንን ቀለበት አውልቃ እኔን ሩታና አብርሽ አንድ ላይ እንዲሆኑ ካላደረኩት እኔ ሰው አይደለሁም። ምክንያቱም አብርሽ ይሄንን መረጃ አይቶ መቼም ቢሆን እኔ ይሄንን በጣም ከሷ ጋር ይሆናል ብዬ አላስብም። ምክንያቱም ምናልባት ይሄ ክፉ መንፈስ ስለሆነ ምናልባት
በሆነ ባሰራችበት ነገር የማይለቀው አይቶ እንኳን ለምን ምናልባት ልታስደርገው ትችላለች። ግን ይሄንን ቪዲዮ እኔ ቀጥታ እናንተ ጋር ከማሳየቴ በፊት ቀጥታ እኔ ለአብርሽ አሳይኋለሁ። እውነት ቤተሰብ በጣም ነው የከበደኝ የምር እኔን ደበረችኝ። እና ቤተሰብ የምር በጣም ከባድ ሰው ናት። መቼም ቢሆን ጥንቁልናም ድግምትም አብርሽ ላይ አይሰራም እና ብታሰራበትም ቤተሰብ በየሃይማኖታችሁ ሆናችሁ እኔ የምር አብርሽ ላይ እንድትጸልዩለትና በቃ እዛ በያላችሁበት እንድትጸልዩ ከዛ አብርሽና ሩታ አንድ ላይ እንዲሆኑ የምር እኔ በጣም የምፈልገው ነገር ነው። ለምን እንደዚህ መሀል ላይ ገብታ ለምን ትረብሻለች? ለምን ወንድ እንዲህ ሌላ ወንድ አታፈቅርም እንዴ? ሆን ብላ የማይወደው ፍቅርን የማይወደው ሴጣን ብቻ ነው አይደለም? ሰላምን የማይወደው ሴጣን ነው አይደለም? ሰላምን የማይወደው ሴጣን ነው። እሷ ደግሞ የሆነች ሴጣን ነገር ናት መሰል። ሲጀምር ሴጣን ስለሆነች ነው ጠንቋይ ቤትና ድግምት ቤት የምትሄደው። ለምን እንደዚህ ታደርጋለች? ለምን በሁለት መካከል ትዳሮች ገብታ ለምን ትበጠብጣለች? ይሄንን ነገር ደግሞ ሁላችንም ተባብረን ይሄንን ነገር በቃ ከአብርሽ ከሩታ ጎን ሆነን የምር ከሩታ ጎን አበረታተናት። በቃ በስትክክል ይሄንን መረጃ ለአብርሽ ነግረ ነው አጋልጠ ነው ማለት የእሷን ክፋቷ ተንኮሏ አጋልጠን ከዛ አብርሽና ሩታ አንድ ላይ እንዲሆን እናንተም ብትሆን ቤተሰቦች እንደማታሳፍሩኝ በእናንተ ሙሉ ተስፋ እምነት አለኝ። የኔ ቤተሰቦች እንደማታሳፍሩኝ ከኔ ጎን እንደምትሆኑ ከኔ ጎን የምር በጣም አስመሳይ ሰው ናት ሄርሜላ። እንዲህ ሲጀመር ልጅ አላት። እኔ ማቃት ልጅ አላት። ልጅ ያላት ሆን ብላ እሷ እስቲ እናንተ ስታስቡ እናንተ ብትሆኑ እንደዚህ ታደርጋላችሁ? የምር አይደለም እንዲህ ታደርጋላችሁ? አንደኛ እሺ እስከ ዛሬ ድረስ ቀለበት እንዲያደርግላት ያላደረገችው ምክንያቱም ምንድነው? እሺ እስከ ዛሬ ድረስ ዝም ያለችበት ምክንያት ለምንድነው? ግን አሁንም ቢሆን ልክ ሁለተኛ እርጉዝ እንደሆነች ስታቅ ነው ይህንን ነገር አፋጥና እንትን ያደረገችው ማለት ነው። እና ቤተሰብ እኔም በቃ በቀጣይ ቪዲዮ አብርሽን ይዤው እመጣለሁ። አብርሽን ይዤው መጥቼ ይሄንን መረጃ ለአብርሽ ቀጥታ እኔ እሰጠዋለሁ። እሷ ሰበብ እየፈጠረች አብርሽን እንዳላገኘው የምትፈልገው ይሄንን ታጋልጥብኛለች ብላ ስለምታስብ ነው። ቀጥታ ደግሞ እኔ ለሱን ብቻ በቃ እሱን እንዳላገኝ እንትን ካለች በሆነ በመተቷ ካሰረችብኝ እኔ ደግሞ ቀጥታ ጠንቋይ ቤት ስትገባ ስትወጣ ያደረገችው ያወራችውን የተናገረችውን በሙሉ መረጃ በቪዲዮ ላይ ማለት ነው ቀጥታ እኔ ይዤላችሁ ቀርባለሁ። ለእናንተ ቤተሰቦች አሳያችኋለሁ። እኔ ደግሞ ሼር ኮፕሊንግ እያደረጋችሁ ደግሞ አብርሽ ጋር እንዲደርስ እኔ አሁን መጀመሪያ አዲስ አበባ ነበርኩኝ ቡታጅራ እንድመጣ ያደረገችን የዛን ቀን ደግሞ አጋጣሚ ብራዘር ጋም ሲስተር ጋም ሙሉ ቤተሰቦቼ ጋር ስልኩ አይሰራም ነበር። ይሄንንም ሁሉም ነገር አውቃ ሁሉም ነገር አጣርታ ነው እሷ በዛ መንገድ እንዲደወልልኝ ያደረገችው ማለት ነው ቤተሰብ። እና ሲደውሉልኝ የሰፈር ልጅ ነው እሷ የምታውቃቸው ልጆች ናቸው። በእሷ ባሉት በጀማዎቻቸው ነው ይሄንን እህትሽ ራሷን እንስታ እንደዚህ ምናምን ነገር ይሄ ነገር እንደውም በቃ እኔ ላጋልጥባትም አልፈለኩም ነበር። ግን በቃ ይሄ ነገር ደግሞ ቀለበቱን እንድታወጣው እኔ እፈልጋለሁ። ሩታ የምር በጣም ሚስኪንና የሆነ ምርጥ ሴት ናት። የምር ከሱ ጋር እንድትሆን እኔ እፈልጋለሁ። ከአብርሽ ጋር ብዙ ዋጋ ከፍላለታለች። ብዙ ነገር አሳልፏል። የትላንትናው ፍቅር እንዴት ከአብርሽ ጎን ደግሞ ሆናችሁ የምታሽቃብጡ ሰዎች ትላንትና ሩታና አብርሽ አንድ ላይ በሆኑበት ሰዓት ግን ትላንትና እናንተም ከሩታ ጋር ጎን ነበራችሁ። ዛሬ ላይ ግን በቃ አብርሽ እንደተሰራበት ምንም ልታቁም ላታቁም ትችላላችሁ። እናንተም ላይ ተሰርቶ ሊሆንም ይችላል አታቁም። ግን ዝም ብላችሁ አታሽቃብጡ። በሰው ትዳር ውስጥ እየገባችሁ እያንዳዳችሁ ማለት ነው አርፋችሁ ቁጭ በሉ። አብርሽን የምታበረታቱ ሰዎች የምር ሲቀጥል ደግሞ ሩታንም ሌላ አግቢ ይሄን አግቢ
ምንድነው ትዳር እንደ እንትን ነው እንዴ የምታስቡት እናንተ? እንደ ቀላል ነው እንዴ የምታስቡት? ቢያንስ እኮ የሁለት ልጆች እግዚአብሔር አሁን የሰጣት ሁለተኛ ልጅ እኮ ጸንስታለች እኮ ሩታ። ለምን አንድ ላይ እንዲሆኑ አታደርጉም እናንተ? ለምን ሁላችሁም ብቻ ተሳስባችሁ ፍቅር ለምን አትወዱም? ሰላም ለምን አትወዱም? ስለዚህ ሁላችሁም ከሩታ ጎን ሆናችሁ ሩታና አብርሃም አንድ ላይ እንዲሆኑ በቃ ማድረግ አለብን። እኔ ቀጣይ አብርሽን አግኝቼ ይሄን ቪዲዮ ለሱ ሰጠዋለሁ። ከዛ ቀጥሎ ደግሞ ለእናንተ እነግራቸዋለሁ፣ አሳያቸዋለሁ። ካሁን በቃ ከነ መረጃው በትክክል ማለት ነው። እኔ ውሸት ነገር ምናምን አይመቸኝም። ትክክለኛ የሆነ እውነተኛ የሆነ ነገር ነው ይዤላችሁ የምመጣው። ቤተሰቦች ደግሞ የኔ ውድ ቤተሰቦች የኔ የምር እናንተም ደግሞ ከጎኔ ሆናችሁ አበረታቱኝ፣ ሰብስክራይብ አድርጉኝ። የምር ቪዲዮዎችን ደግሞ ጨርሳችሁ በማየት የምር ተከታተሉኝ። እኔ ደግሞ አዲስ ነገር በተፈጠረ ቁጥር እኔ ይዤላችሁ እመጣለሁ ቤተሰቦች፣ እና አዳዲስ ነገር ይዤላችሁ እመጣለሁ። ከምር አበረታቱኝ፣ ከጎኔ ሁኑኝ፣ እኔን አጠንክሩኝ። ሰብስክራይብ እያደረጋችሁ ሼር እያደረጋችሁ ለሁሉም እንዲደርስ አድርጉልኝ። እናንተ እንደማትጨክኑ ከጎኔ እንደምትሆኑ ደግሞ አምናለሁ። ከሀገር ውጪ ላላችሁት እህቶቼ ወንድሞቼ እባካችሁ ሰብስክራይብ እያደረጋችሁ አበረታቱኝ። እና ደግሞ አዳዲስ ነገር ደግሞ የሰማሁት ያየሁትን ነገር ደግሞ አንዳችም ነገር ከናንተ የተደበቀ ነገር ምንም ነገር ልሰራም አልፈልግም። ሁሉንም ነገር አንድ ካንዱ ይዤላችሁ እመጣለሁ፣ ይዤላችሁ እቀርባለሁ። ሁሉንም ነገር እናንተን እያሳየኋችሁ የማይጠቅመኝን ነገር ደግሞ ይሄ ልክ አይደላችሁም የምትሉት ነገር ከሆነ ደግሞ ኮሜንት ላይ ሁሉንም ነገር አስተያየት ካላችሁ በኮሜንት ላይ እንድትጽፉልኝ እፈልጋለሁ። እኔም እንድስተካከል እፈልጋለሁ። እና ቤተሰቦቼ ከጎኔ ሁኑኝ የኔ ቤተሰቦች፣ እና አታሳፍሩኝም፣ አትጨክኑብኝም። እንደምታበረታቱኝ በእናንተ ደግሞ በቃ እኔም እንትን ከፍ እንደምል አምናለሁ። ከጎኔ እንደምትሆኑ እንደማትከዱኝም አምናለሁ። እና ቤተሰቦቼ ሰብስክራይብ እያደረጋችሁ አዳዲስ ነገር ለሁሉም እንዲደርስ አድርጉልኝ። እና ሁሉንም ነገር ይዤላችሁ እመጣለሁ። ቀጣይ ቪዲዮ ግን ያንን ያደረገችው ያ የተደበቀ ሚስጥር ይዤላችሁ እመጣለሁ። አብርሽንም እንዳገኘው ይሄን ቪዲዮ ደግሞ ለአብርሽ አድርሱልኝ። ከምር ቤተሰብ አብርሽ ጋር እንዲደርስ በቃ ይሄንን ቢያንስ ፍንጭ ሰምቶ ቀጣይ ይሄንን ነገር ይዛልኝ ትመጣለች። እኔን የማግኘት ማለት በቃ ይሄንን ነገር መረጃውን ለመስማት ጉጉት ሊኖረው ይችላል። እና ይሄን የተናገርኩትን ነገር ሁሉንም ነገር እንዲሰማ ያደረገችው ሰምቶ ከዛ ደግሞ ከሙሉ መረጃው ጋር እኔ በስትክክል በቪዲዮ ለሱ ማሳያለሁ፣ ለእናንተ ማሳያችኋለሁ ቤተሰቦቼ። እና ቤተሰቦቼ በጣም ወዳችኋለሁ። እስከዛ ባለው ደህና ሁኑልኝ።